ኦ ታጌትዬ ወይ እናት እንዴት ነሽ? እንዴት ነኝ ቆንጆ እንዴት እንደናፈከኝ ልመጣልሽ አይደል 3 ቀን ብቻ ታገሽ ምን እያደረግሽ ነው? ተኝቻለሁ በቃ ትንት አንተ እስክትመጣ ድረስ አልነሳም እንዳትነሽ እኔ መጥቼ ነው እንቀሳቀስሽ ልክ እንደ ያኔው እንደ ጥንቱ ታጌትዬ ያላም ይሄ ሁሉም የሚሆነው ከ3 ቀን በኋላ ጌት ምንድነው? ጌትዬ ጌት አናግረኝ ምንድነው እሱ? ጌትዬ አንተ ጌት ምንድነው? ጌት ወደ ጉድ ፈላጌ ጌትዬ ሞቷል መሰለኝ ረጅሙ ጉዞ ልዑል አለማየሁ እቴጌ ጥሩ ወርቅና አጃቢዎቻቸው ወደ ቀይ ባህር ጉዞ ጀመሩ። ከተጓዦቹም ጋር ሲምሰን የሚባል እንግሊዛዊ ሰዓሊ አብሮ ነበር። የልዑል አለማየሁ ምስሎች በመንደፍ ላይ በነበረ ወቅት ስለ ልዑሉ የሚከተለውን ጽፏል። የ7 ዓመቱ ልጅ የአቢሲኒያ ባህላዊ ልብስ ሸማ ለብሷል። ሸማው ከጥጥ የተሰራ ባለቀይ ሰፊ ጥለት ወይም ጃኖ ነው። የተለያዩ የአንገት ጌጦችን ማርዳ ክርስትና መነሳቱን የሚገልጽ ሰማያዊ የሐር ክር አንገቱ ላይ አስሯል። በአቢሲኒያ ባህላዊ ልማድ መሰረት አናቱ ላይ ቅቤ ተቀብቷል። ቅቤው እየቀለጠ በፊቱ ግራና ቀኝ ኮለል ብሎ ሲወርድ ይታያል። በሉ አረወጣቀኝ ምጤ መጣ መሰለኝ አይ በሉ ወዳለው አባቢ ከኔ ባይበልጥ ራስን ጠብቅሽ እኔ ስትል በዚህ ምድር ላይ ያለኝ ውድ አንተ ብቻ ነው። ሰላም ሁሉ መልካም ይልቅ እኔ ልቀድመዋለሁ ብለህ አታስብ። መንገዱን ጠቅቄ ባውቀው አሳይ ነበር። ጉረኛ ስለማትበልጠኝ ነው። አቤት ጉራ! አንተ ሰውዬ በኋላ ገጭቼ ሄዳ እንዳታስገባ። እውነቴን ነው። አሸንፈዋለሁ ብለህ እንዳትገጭ። ይልቅ መውጫቸው ደርሷል። ልሂድ። ሰላም ይዶ እንደበፊ ቀድሞ ደረሰ። አዎ በቃ ከየት ይደርሳ አባቢ መጣ እንዴ ዩኒፎርም አንድ መስሪያ ቤት ሳይቀጠሩ አይቀሩም። አብዳቻሉ ነው አይነት ያን አይነት ነው። ጠፋሽ እኮ በጣም አልጠፋም። ሰላም ነው የጠፋው። ቁም ነገር ሲሰራ ነው የጠፋው። ኢትዮጵያ ውስጥ ቁጥር 1 ኮንትራክተር ነው። ጨረታውን ሁሉ እያሸነፈ አልተቻለም። ደስ አልደረሰንማ። የታለሽ ቆንጆ አንቺ እኮ የለሽ
ጓደኛችን ናት። እሷ ታውቃት መጀመሪያ አናኔ ነበር። ሰላም ባላል ሰላም ትባላለች ጓደኛዬ ነች። በደንብ ተዋውቅልኝ። አናኔ ይባላል። የሆነ ጅል ቢጤ ነው። ስለሚያሳዝነኝ እወደዋለሁ። እሱ ባይወደኝ ኖሮ እዚህ አልነበረ። ከካናዳ የተባረረ ስደተኛ ነው። ኢትዮጵያ ከካናዳ የተባረረ ስደተኛ አልፈልግም ብላ ሊባረር አንድ ሳምንት የቀረው ተባራሪ ነው። አባቢ መጣ። አናንያ ስለተዋወቅኩ በጣም ደስ ብሎኛል። እኔንስ አንተ ደግሞ ድሮ ነው ማለት ይሳይ እዲት እንዴ ነው በቃ አፈር ብላ ምሳሽም መብላት ትፈልጋለሽ? ሰላሚና ወይ አባት ምን ሆነሻል? ምንም ምሳ መብላት አላሰኘኝም። ወደ ቤት ልሄድ። ለምን ወደ ቤት ከምትሄጂ ከኔ ጋር ቢሮ አትሄጂም? ቤት መሄድ ነው የምፈልገው። ምን ሆነሽብኛል? ምንም አልሆንኩም አባቢ። ቤት መግባት ፈልጌ ነው። ሄሎ እሺ፣ ፔመንቱ እንዴት አደረገ? ለኮንሰልታንቱ ተላልፋ በቃ አረጋግጣ አሳውቅ። ግብዣው እንዴት ነው? እየተዘጋጀን ነው። እና ታዲያ ግብዣውን በመቅመቅ ለማድረግ ለምን ሰላም እንድትገኝ አታደርጉ? ዋው አሪፍ አይዲያ። እንደውም አሁን ደውዬ ለበሉ አስፈቅድላታለሁ። አረ ለማስፈቀዱ ቢሆን እኛ ምን እንተባበራለን? ጉረኛ ነሽ። Like a trucker, nice thighs, nice waist, and you know I can't forget about your face. But don't none of that matter. I'm about to make your pockets better. I just wanna see you right now, 'cause it's me. I just wanna see you እቺ ቆንጆ ፀሐይ ታታለች። ዮ ሰላም ነው? ትንሽ ራሴን አሞኝ። ክሊኒክ እንሂድ? ኧረ ይተውኛል። አይዞህ። ሰላምዬ are you okay? ወደ ቤት መሄድ አለብኝ። እንዴ ዛሬ እንደምናመሽ ለበልሁ ነግሬዋለሁ እኮ። ደግሞ እሺ ብሎኛል። ምኑን ነው ማቺው? ሁሉንም እዚህ መቆየቱ ነው። ሰሊና ወዴት ነው? ወደ ቤት መሄድ አለብኝ። እንዴ ለምን? በቃ ከቸኮለች ትሄዳ። አንተ ደግሞ ምን ሆነሃል? ምንድነው የምታወሩት? ልትናናል እንደ መጣ ነው። ታዲያ ምን አስቸኮልሽ? አሁን ራሴን አሞኛል። ይሄ ራስ ታማሚ በዛ ዛሬ ምንድነው? ታዲያ ዮ አድርሳት። ችግር የለም አባቢ ጋር ደውላለሁ። አታስቸግራቸው። ዮ ያደርስሻል። ሃኒ አይሆንም፣ አንተ ሸኛት ይሻላል። ያ
በቃ ተጫወት። እሱ እኮ ሰላም ነው። የራስን አጠጣ። ምን ሰላም? የተፈጠረ ነገር አለ? ወደ ቤት ወሰደኝ። እባክሽ ተረጋጊ። አልተረበሽኩም። እኔ ግራ ስለገባኝ ነው። አባዬ ብቻውን ነው። አባዬ ጋር ወሰደኝ። አንተ ደግሞ? እኔ ምን ያው በቃ እንሂድ ወደ ቤት። ሌላ ቀን እንዝናና። እንዴ ለምን? አታይም እንዴ? ይወቁ የለም ቀልቡ ልቡም ሄዷል። ወዴት? ወደ ሰላም ቻው አላልሽኝም እኮ። ቻው። Papa, facciamo non parlare. የደበቀኝ ነገር አለ። የሆነ ነገር ተለውጧል። አይኖቼ እያዩኝ ያዩ አብራኝ ያለ የለም። ምንድን ነው የተፈጠረው? እመኔ ምንም የተፈጠረ ነገር የለም። ምንም? አዎ ህመም። አሁን እንጠጣ፣ በእናትህ እንጠጣ። ከመቼ ጀምሮ? ጀስት ዘመን በማለት ሄይ ና ቅዳሜ
ተተተተው ምን ይላል አንድ ምንም አይደለም that you settle down, that you found a girl and you're married now. I heard that your dreams came true. Guess she gave you things I didn't give to you. Old friend, why are you so shy? Ain't like you to hold back or hide from the light. I hate to turn up out of the blue uninvited, but I couldn't stay away, I couldn't fight it. አይዞሽ ምን ነው ዛሬ ከቀን ጀምሮ ትክክል አይደለሽ ምን ሆነሻል ደህና ነኝ አባቢ ውድድሩን እያሰብኩ ነበር ማሸነፍ ይመስላል እንዴ ትጠራጠሪያለሽ እንዴ አባቢ አንቺ እኮ በጣም ቆንጆ ልጅ ነሽ እኮ ቁንጅናዬን አንተ ካወቅክ አይበቃም ለምን ህዝብ እስኪያውቅ ድረስ እንጠብቃለን ምክንያቱም አንተን አምናለሁ የቁንጅና ውድድር ተወዳዳሪ ሆነሽ ሚስ ኢትዮጵያ በመሆንሽ አንቺም ህዝቡም ተጠቃሚ ትሆናላችሁ እንዴት ለህዝብ መንገር የምትፈልጊው መልእክት አሁን ባለሽ ማንነት ብትነግሪው አያዳምጥሽ ሚስ ኢትዮጵያ ሆነሽ ወይም ደግሞ ባንድ ሙያ ታዋቂ ሆነሽ ተጽኖ ፈጣሪ ሆነሽ ለኔ የምትነግርኝን ትነግሪዋለሽ እኔ አምንሻለሁ ምክንያቱም አውቅሻለሁ ህዝቡ ግን አያውቅሽም ስለዚህ ውስጣዊና ውጫዊ ውበትሽን ተጠቀሚበት አባቢ ይሄ ሁሉ በቴኔ አይደለም ወይም ፈልግ ያላመጣውትም ፈጣሪ እንዲሁኝ ያለኝ ሆንኩኝ ስለዚህ እሱ በሰጠኝ ነገር እንዴት እንደዚህ ይሆናለሁ ያባባልሽ አክባሪ ነኝ ያቋምሽ ግን አይደለም ቁንጅና ውድድሩን ተወዳደር ፕሮጀክቱሽ ሁሉ ይሳካልሽ ነጮች ከባህር ማዶ መጥተው በኩራት የሚያቅፋቸውን ፈላጊና አስተዋሻጡትን ህፃናት አንቺ ሚስ ኢትዮጵያ ሆነሽ አንስተሽ ታቅፊያቸዋለሽ ያኔ አበሾቹም ተከትለው ያቅፏቸዋል ለምቢባል ተጽኖ ፈጣሪ ሴት ነሽ አሁን እስተረዳሽ አሳምነኛል ቆሽ ስላሳመንኩሽ እንዴት ነው ደስ ያለኝ እንዲ ደስ ካለ ደስ ይያለን አንድ ጥያቄ ልጠይቅ እሺ መቼ ነው ከት ብለህ የምትስቀው ስታሸንፊ ፈገግላለሁ ስትዳሪ ከት ብዬ ስቃለሁ እንዴ አባቢ ቁንጅና ውድድሩን ያሸነፍኩ ቀን እንኳን ከት ብላ አትስቅም ፈገግ ልል እችላለሁ የምስቀው ግን ስትዳሪ ነው አባቢ በፈጠረ ሳቄን እናትሽ ይዛው ነው ሄደችው እሷ አይነጠቀችኝን አንቺ ትመልሽልኛለሽ ዘራችን ለመተካት ልትወልድ ስትል አይደል የሞተችው ያን አይደል ሳቄን የነጠቀችው አንቺ ደግሞ አግብተሽ ወልደሽ ሳቄን ትመልሽልኛለሽ አባቢ በዙሪያ ያሉ ወንዶች ጠቅላላ እኔን ይዘው ወክ ከማድረግ እና ፓርቲ ከመሄድ የዘለለ ለቁም ነገር እንኳን አይፈልጉኝም ሁሉም ሰው የግራ ጎን አጥንት እንዳለው አስታውሽ ያንቺ አዳም ደግሞ ይመጣል መቼ በቅርብ ቀን አባቢ መጠጥህንስ መቼ ነው የምታቆመው ለመጨረሻ ጊዜ አንቺ ሰርግ ጊዜ ጠጣለሁ ከዛ በኋላ ቆማለሁ እሺ ጥቁር ልብስህንስ መቼ ነው የምታወልቀው ይሄንንም የሰርግሽ ዕለት ለመጨረሻ ጊዜ አውልቄ ጥለዋለሁ ፕሮሚስ አይ ፕሮሚስ ዩ ታንክ ዩ አባቢ ትልቅ ኃላፊነት ነው የጫንክብኝ ኃላፊነቷን የምትወጣ ጠንካራ ልጅ ስላለችኝ ሁሉም ልጆች እንዳንተ አይነት አባት እንዲኖራቸው ይመኛሉ እኔም ያንተ ልጅ ነኝ ለቃሉ ታማኝ ሩህሩህ ደግ የሆነ የበልሁ ልጅ ነኝ አሸንፋለሁ አገባለሁ እወልዳለሁ ታቀም መልስ ይሄን ሸሚዝ ልስረቅ እሺ እንዳይ ቀስ ብለው ሰድበቃሽ ምን ተቀጥረ ቀሳት እንዴ ቁጫ አረ ይሄ ሸሚዝማ በስተት ካናዳ ይገባ አንተ አራፈታ እንዴ አራባ ለቀቀኝ ቆይ አይ አስኩልኝ ሰደው ወጋሽ አቃለው
እንኳን ልብስን ነፍስን እንደምትሰጠኝ ያውቃል። ሰዳ እንዴ አንተ ሞልቶ ልጅ ልካቀው እንዴ እንዴ ማሚዬ ነገር በቃ ሞልቷል ሻንጣው ሻንጣው ሞልቷል በቃ ይሄ ባለፈው ሰው ትራንስፖርት ዘው ተከመረ ታረጊ ውስጥ ማለት ነው በዚህ ብርድ የመጣሽ ምን ላርግ ልጄ በጣ ፈንታ የመሸኘትና መቀበል ሲሆን ምን ላደርግ ማይ 6 ወር ብቻ 6 ወር ብቻ ተጠብቀን ከዛ በኋላ እንደ ድሮአችን ተሰብስበን አንድ ላይ እየሳቅን እንኖራለን። አረ 6 ወር እንደቀላል አያት አይደል አግብተህ በመውለጃ ጊዜ እንደው አሁን ስደት ለምኑ ብለህ ነው ልጄ ማሙጭ ቃል ገባልሻለሁ። ምን ብለህ ከ6 ወር በኋላ እንደመጣው አገባለሁ። መቼ ያዘጋጅሃትን እኔ ነኝ ማዘጋጅልት ይኝል እንዴ በስኩ ገበርኩቴ እውነት ከለው አሁን ይሄ አንተ በእናትህ እንደው ቱልቱላና አትንፋ። አሁን አንተ ከካናዳ ሴት ተርፈ ነው ለ6 ወር የምትቀጥረው? በላው ቼክ ታይም ደርሷል። ምን ባክ መቼም ምላሳ አይሞትም። ምን ሆነ? ከምን ነገር በድንገት ተጠርታ የመጣችሁ ወይኔ ጉዴ ማን ሰው ይው ምሽንትን ተውናስ ያማን እንዴ ነገር ማላርግም ትልቅ ሰው ነኝ እኔ ትንሽ ስለሆንኩ ነው ከተላችሁ አብዳል ያንተ ማብዶችን ያሳዛጅ ድጋሚ ማየት ካልቻልኩ ወንድሜ ቼኪንግ ታይም የደረሰበት መንገደኛ ነው ቃ ዘመኔ ሙሉ አሳዛኝ የፊቷን ገጽታ ከውስጥ አይጠፋም እውነት መሳል ትችልና ሳላታ ታደ ይቀለድክም አይደለም አንተ የምትሰራውን ቲያትር በመደነቅ ቆሜ ያየው ነው እንዴ ምንድነው? አይ ዮሐና ምንድነው? ረበሽካቸው አይ በልጅነቱ የሚያቀኝ ትዝ ብሎት ጅል እኮ ነው ዝም ብሎ እኮ ነው ቁመቱ የተንጀረገገው እቺማ እቻቶ ነው ያው እንጣላ ቻቶ እሺ እቺኛ በጭራሽ አትሆንም እንዴ ማሚ ለሆንዬ በፍጹም እሺ እቺ ቆንጆ ነች ምንም እንዳት ምን ነካሽ እንዴ እቺማ ፊቷ የክፍሶ ነው የሚመስለው በጭራሽ አትሆንም እንዴ ማንዬ መርጠው ቆንጆዋንና የዋህ ፊት ያላትን እኔ ቤታቸው ሴዳ አንቀባራ የምታስተናግደኝ ነው እንዴ ማሚ አንቺ የምትፈልጊው መንቀባራ ነው እንዴ ሃኒ መዳር አይደለም እኮ ሁለቱንም ነው የምፈልገው በቃ ከዚህ በኋላ ራስ ምረጭ አይ ማሚ ማነች ኦ ሰላሚና ነች ሰላም ምንልሽ ጓደኛ ዩኒቨርሲቲ አብረን ነው የምንማረው ምንልሽ ጓደኛ ማሚ የሞዴል ነች የዘንድሮ ኢትዮጵያ ተወዳዳሪ ናት እንደውም ታሸንፋለች አግብታለች ኧረ አላገባችም
እጮኛ ሳላት ማሚ ሰላሚና እኮ ብዙ ጊዜ ታሳልፈው ከአባቷ ጋር ነው። እናቷ ሞታባታለች። ለአባቷ ደግሞ ብቸኛ ልጅ ነው ይመስለኛል። ቦይፍሬንድ እንኳን ያልኖራት ለጓደኞቿ መስጠት ያለባት ለአባቷ በመስጠቷ ነው። ማሚ ሰላሚና እኮ እንዴት እንደምታሳዝን! እንዴት እናቷ በወሊድ ምክንያት ከሞተች 8 ዓመቷ ነው። 8 ዓመት ሙሉ ለአባቷ ኩክ የምታደርገው ልብስ የምትመርጥለት እሷ ነች። ማሚ ካኒ ማጅ 8 ዓመት ሙሉ አባቷን ትሪት የምታደርግ ጎበዝ። በጣም የሚያሳዝን ላይፍ ነው ያለው። እኔ ቆንጆ ለሃንዬ መርጫታለሁ። ምን ነው ምን ያስገለፍጣችኋል? አይ ማሚ ምን ነው እንዴ እየነገርኩሽ ሰላም ሐሳቧ ሁሉ አባቷ ነው። ስለ ሃኒ ንገሯት፣ ስለ ሀብቱ፣ ስለ ጸባዩ። ሰላም የሃኒ ሀብት አያሳስባትም ማሚ። አባቷ እኮ የሰላም ሪል ስቴት ባለቤት ነው እና እሺ ይሁን ደግ። ስለ ሃኒዬ መልካም ሁሉ እየነገራችሁ አሳምኗት። እኔም በአካል ሊያት እዚህም ቤት ጋብዟት። እንግዲህ እንደሱ እንሞክራለን። ወይ አባቢ ሌላ ደወለች። እንዴት ናቸው? እስኪ ደህንነቷን ጠይቄ ልንገርህ። ሄሎ ሊ ሰላምና እንዴት ነሽ? ደህና ናት? አናንያስ ደህና ናቸው። አናንያ ወደ ካናዳ ተመልሶ ሄዷል። እስኪ ሙች በይኝ። በሉ ደህና ነው? ደህና ነው። ከማንሳቴ በፊት እንዴት ናት እያለኝ ነበር። ደህና ነኝ። ሰላም በይልኝ። እኔ የምልሽ ወይ እሑድ እኛ ቤት ልደት ነበር። የማ? የሃኒ ልደት ነው። እሱ ካናዳ ማክበር ስለማይችል እኛ እዚህ ልናከብርለት ብለን ነው። እና የዕለቱ የክብር እንግዳ ነሽ እንዳትቀሪ ፕሊዝ። አልቀርም፣ እመጣለሁ በደስታ። በሉን ሳሚልኝ። እሺ፣ ሰላም ሁኚልኝ። ባይ፣ እወድሻለሁ። እኔም እወድሻለሁ። ቻው። እንዴት ናችሁ? ሳሚልኝ ብላኛለች። የውሸት በርዝዴ እንዲሆን አሏል አንቺ ቀልማዳ ደግሞ እሷ ፊት እንዲህ እንዳትዪ። አንቺ እኮ ታዋርጂናለሽ እንዲህ ብለሽ። እኔ የምላችሁ የኋላ መጥቶ ጉዳችሁ እንዳያወጣላችሁ። አይመጣም፣ ሳይወጥቷል በእሑድ ምድር። አዎ እንዴ ከሃኒ ጋር ሲዘለዘል እኮ ስራውን ሁሉ ትቶታል። አሁን 24 ሰዓት ነው የሚሰራው። ኡፍ ግልግል አንተ ሀሳብ ቀለለ። አንቺ ቶሎ በልጅ ባለ ደርሻለሁ እኮ ለምን ቶሎ ችንችን ይሆን አለባት። Mare, ne? Ne güzel. Hırsın. Anladın mı? Ne var?
ያልሽ በእንደዚህ ነው ቢያንስ በልሽ ቆንጆ ይኸውልሽ ዛሬ ልጄ 30 ዓመት ነው። ሀኒዬን በአካል አታውቂውም አይደል? አውቀዋለሁ። ከዚህ በፊት ዩኒቨርሲቲ በር ላይ ተገናኝተን ነበር። ከዛ በኋላም ተገናኝተናል። ይኸውልሽ በጣም ቀርበሽ ብታዩ ደግሞ ያሳምምሻል። በቃ ጸባዩ ነው፣ ደግነቱ፣ ሰው አክባሪነቱስ ታድሎ በጣም ለኔማ ልዩ ልጄ ነው። ካናዳ ውስጥ አንድ ኢንሹራንስ ካምፓኒ አለው። እዛ ሀገር እንዴት እንደሚወደድ ብታይ። ባለፈው ዓመት እዛ ሄጄ ነበረ። በስማ ሀኒዬ መጣ ከተባለ አይደለም አበሻው ፈረንጁ ሁሉ ከመቀመጫው ተነስቶ ኖር ሀኒዬማ በጣም ጥሩ ልጅ ነው። በጣም ደስ የሚል ፋሚሊ ነው። በጣም ታሪኩ በዚህ ጋር አለፈ ያልፍ ነው ተብሎ የሚሆንለት ልጅ ነው። እንግዲህ እግዚአብሔር ካለ ዋናውን ቢሮውን እዚህ ለመክፈት ሀሳብ አለ። እውነት ደስ ሲል እንዴት እንደናፈቀኝ ከኔ ባይበልጥም ምንድነው ድምጽ ምን ሆናል? ዮና ኤርፖርት ያየናት ልጅ መንገድ ላይ የሆነ ቦታ አታውቅም? አንተ ምን ሆናል? ከሷ ልጅ ፍቅር ያዘ እንዴ? እየቀለድኩ አይደለም፣ እውነቴን ነው። አይታት አታውቅም? ኧረ እኔ ባያትም አላስታውሳትም። ባቂ ቻው። ሰላምዬ። ወይዬ ማሚዬ፣ አንቺ እንዴት ባህር ማዶ አልተሻገርሽም? ወይ አባቢን ለማንጥዬ። በዛ ላይ የሰው ልጅ መኖር ያለበት ሀገሩ ላይ ነው። ሀሳቡን እየሸጠ የራሱን ሀሳብ ኢንቨስት እያደረገ መኖር አለበት ብዬ ነው። ይኸዋ የተባረከችው መጣች። እንደኔ ልጅ ቀልቧ ሰው ሀገር ያልበረረ ሁሩ። እናንተ ውሸታችሁን ስጨረጭሩ አላችሁ አይደል? ሀኒ 30 ዓመት ሞላ እንጂ አንተ ጀምራለሽ እንዴ ስቶሪ ነበር? እሺ ስትሸኟት ምን አለቻችሁ? አይገርም። ማሚ ስለ ሀኒ ጠይቀችኝ እኮ። ምን ብላ? እንደዚህ ሁሉ ነገር የተሳካለት ሰው ያለ አይመስለኝም። እሺ ጉዳዩስ? እንዴ ማሚ በአንድ ቀን ምን እንድትል ትፈልጊልሽ? ስለ ጉዳዩ ማበርታት ነው እንግዲህ። ወይኔ እርጋታዋ! ይቺ ቆንጆ ከሚስ ኢትዮጵያን በላይ ካለ ይገባታል። ሀኒዬ ሻረ። ኧረ እሷም ሀኒዬን ካገኘች ሽራለች። እሺ ያር እናንተ መሻሻሩን ተውት፣ ተረጋጉ። በአንድ ቀን ሁሉን ነገር ልጨርሱት ነው እንዴ? ዮሐና መጣ። የጠፋ ሰው ዮሐና እንዴት ነህ? ዮሐንዬ እንዴት ነህ? ደህና ነህ? አንተ ለምን ነው የጠፋው? ተዋወቃት። አውቃታለሁ። እንደምትተዋወቁማ አውቃለሁ። የሀኒዬ ወደፊት ሚስት ነች።
አቤት ማለት ይሻላል። እንዴት ይሆናል? አብሮ አደጌ በፍቅር አይን የምታይ ልጅ በፍጹም ሊሆን አይችልም። በፍጹም ሊሆን አይችልም። ዮሐና ጥንክር ማለት አለበት። በፍጹም በፍጹም ተመለሽ እንዳልል ያን ልጅ ወደሻል ጨካኝ ነሽ እንዳልል ደሞ ለኔ አዝነሻል ምን ላድርግ በይኝ እስሻልሻል ምን ላድርግ በይኝ እስ ይበቃሻል ይዤሽ ኖሬ ኖሬ ይብላኝ አንቺን ላጣው ለሰው ላስረክብሽ እዚህ ድረስ መጣው ወይ አላስተማርሽኝ ከሌላ መዋሎን ወደ ቤቴ መጣ አስረክቤ ሁሉን አይ ሁሉን ከግራም ከቀኝ ውድ ተመልካቾቻችን በአሁኑ ሰዓት የምንገኘው በዘንድሮ ሚስ ኢትዮጵያ ላይ የተለያዩ ድረገጾችና በርካታ ህዝብ እንዲሁም ዳኞች ትልቅ ግምት የሰጧትና ምርጥ 5 ውስጥ የገባችው ወይዘሪት ሰላማዊት በሉ ቤት ነው። ከኛ ጋር ቆዩ። መልካም ጊዜ። በመጀመሪያ ለቃለ መጠይቁ መልካም ፈቃደኛ ሆነሽ በመገኘትሽና ውድ ጊዜሽን ሰውተሽ እዚህ እንድንገናኝ ስለፈቀድሽ በእኔና በውድ ተመልካቾቻችን ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁ እንግዳችሁ አድርጋችሁ ስለጋበዛችሁኝ። እንደሚታወቀው በዘንድሮ ሚስ ኢትዮጵያ ላይ በጣም በትልቅ ሁኔታ የሚጠበቅ ትልቅ ውድድር ነው። እዛ ውስጥ ያሸንፋሉ ተብለው ከሚጠበቁ ምርጥ 5 ውስጥ ከገቡት ውስጥ አንዷ ነሽ። እንደው ይሄንን ትልቅ ውድድር ብታሸንፊ ምንድነው የሚሰማሽ? ለኢትዮጵያ እንደ ቁንጅና ተወዳዳሪነትሽ ምን ለማድረግ ነው ቅድሽ? የምንጊዜ ምኞቴን አሳካለሁ ያስባለሁ። ምንድነው የምንጊዜ ምኞትሽ? የመጀመሪያው ሰብሳቢና ፈላጊ ያጡ ህጻናቶችን መታደግ ነው። ቅርታ አድርጊልኝና ወይዘሪት ሰላማዊት ይህንን ነገር ክራውኑንም ሳትጭኘው እንደምትሰሩ የተለያዩ ድረገጾች እየዘገቡ ይገኛሉ። አንቺና አባትሽ የተለያዩ ቻሪቲዎች ላይ እንደምትሰሩ ብዙ ጊዜሽን የምታሳልፊው እንደዚህ አይነት ነገሮች ላይ እንደሆነ መረጃው አለኝ። ለህዝብ መንገር የምትፈልጊው አዲስ ነገር ወይ ደግሞ አዲስ እቅድ አለሽ? ሀሳብን መግዛት ሳይሆን መሸጥ ከወሰነ አባቴ የተገኘው ነኝ። እኔና አባቴ ሁሌ ምን እንላለን መሰለሽ? ለምንድነው ሁሌ ከውጭ የመጡትን ነገሮች የምንጠቀመው? የራሳችንን ነገር ለምን አንሸጥም ብለን እናስባለን። እስኪ የለበስኩትን ልብስ በጣም ነው የሚያምረው። ሀገራችን ለምን እንደሃ የሆነች ይመስልሻል? የሚገዙ ልጆች እንጂ የሚሸጡ ልጆች የሏትም። እስኪ የምንጠቀምባቸውን ነገሮች ያቸው ከነዚህ ጀምሮ ሁሉንም ገዝተን ነው የምንጠቀመው። እና አንቺ ነገር ምን ለማድረግ ነው እቅድሽ? ለመግዛት ዝግጁ የሆነው ትውልድ ቢያንስ መሸጥ እንዲጀምር እና መገዛት እንድናቆም። ይቅርታ አድርጊልኝ፣ ነገር ከስደት ጋር ይያዛል? አዎ ይያዛል። በዓለም ላይ አሁንም የባሪያ ንግድ በዓለም ላይ ቆሟል ብዬ አላስብም። እንዴት? ሀገር ማለት ሰው ነው። ኢትዮጵያችን ደግሞ የሚያስፈልጋት የሰው ኃይል ነው። የሰው ኃይላችን ደግሞ እንደ አሸዋ በየቦታው ተበታትኖ ነው ያለው። እኔ ደግሞ ዓላማዬ እነሱን መሰብሰብ ነው። ዋው! ይሄ ትልቅ የሆነ ምኞትሽ ተሳክቶ እውን እንደሚሆን ተስፋ አድርጋለሁ። አመሰግናለሁ። አሸንፋለሁ፣ ህልሜን እውን አደርጋለሁ። ዋው! በጣም የሚገርም ኢንተርቪው ነው አይደል? ይሄ በጣም ነው ደስ ያመጣችሁን እስቲ አይዲያችሁን ሰምታችኋል? ሰላም አያችሁ እውነቷን ነው እውነት አያችሁ ልጆቼ፣ ሃንዬን ከተሰደደበት የምታመጣው ቆንጆ አገኘሁለት። የ2006 ሚስ ኢትዮጵያ አሸናፊ ሰላማዊት በልሁ። እንኳን ደስ ያለሽ ይበልሻል። አንተ
ፍጹምነት የክፋት ደስታ መች ፈቅደ ንጹህ ነው አልከኝ የቀን ወደ ተገኝተ አንተ ፍጹምነት የክፋት ደስታ መች ፈቅደ ንጹህ ነው አልከኝ የቀን ወደ ተገኝተ የዛሬው ልዩ ቀን ቢደገም ሀሳብን መግዛት ሳይሆን መሸጥ ከወሰነ አባት የተገኘው ነኝ። እችን የኔን ቅመሻት ካንቺ ይበልጣል እንደው። አይ የኔ ይበልጣል አባት። አባቢ ሳቅ እንጂ ያለ ገደብ ሳቅ። እስኪ ከት ብለህ ሳቅ እስኪ አባቢ። ዛሬ ደስታችን ቀን ነው። ፕሊስ አባቢ ከት ብለህ ሳቅ። እንኳን ደስ አለሽ እማዬ። እኔ ራሴ እኮ ፈገግ እንድል አድርገሽኛል። ስታገቢ ደግሞ ስቃል። አባቢ ምን እየሆነ ነው? እባክህን ከት ብለህ ሳቅ፣ ደስ ይበለኝ አባቢ። እኔ ራሴን ህይወት የመሰረትኩት ጊዜ እንዴት ነው የምትሆነው? ያለ እናት፣ እንደ አባት፣ እንደ እናት፣ እንደ ጓደኛ፣ እንደ ወንድም፣ እንደ እህት ሁሉን ነገሩን አሳደግኩኝ አባቢ። እኔ ያንን ቤት ለቅቄ የወጣው ጊዜ ያውና ቤት ምንድን ነው የሚወጣው? እንዴት ነው የምትሆነው አባቢ? አይዞሽ ማይ፣ አንቺም ባልሽም የምትወልዷቸው ልጆችም እኔ ጋር አብራችሁ እንድትኖሩ ባልሽን እግሩ ላይ ወድቄ ነው የምለመነው። አባቢ ምንድን ነው የማደርገው? እሺ ነገርከው? አዎ ነግሬዋለሁ። ማታ ረጅም ሰዓት እያወራን ነበር። እሺ ምን አለ? ይኸው ላስብበት ነው የሚለው። ሐናንያ መቼም ለቃሉ ታማኝ እንደሆነ ሁላችንም እናውቃለን። ቃሉን ደግሞ ኤርፖርት እየሸኘ ነው ሰጥቶናል። ቆይ ለምን እናንተ አታናግሩት? እሺ እናናግረዋለን። ጄም ሐናንያን ለመዳር ቸኩለሻል። ምን ላድርግ ይሆንዬ? ዓለም ማየት ወግ ማየት ናፈቀኝ። የመጀመሪያ ልጅ ሬሳ በወጣበት ቤት እስቲ ሙሽራ ይወጣበት ታውቅ የለ ይሆንዬ? አንድ ወንድሙ ልድር በተዘጋጀውበት ወቅት ውጥት ብሎ ቅርት እንዳለብኝ ታውቅ የለ? እስቲ እዚሁ ስብስብ እንበል። አንተስ እዚሁ ሀገራችን የኢትዮጵያ መንገዶች ህንጻዎቿን ሁሉ ስርት እያደረክላት እየሰራህላት ኩርት ብለህ ትኖር የለ? ሰላማዊ ትሻለች? አዎ እሷማ እሺ ብላለች። ትሻለች? አዎ ምን ነው? አይ ደግሞ ንገሪኝና እኔ መልል ልብል ሂዴ ወንድ ልጅ ልላይ ለምንድን ነው እንዴ? ካስደሰተኛ ቀልጠው ንገሪኝ ማለት ነው። ሀንዬ ደወለልኝ። እሺ ከዛ ሀሳብሽ ተስማምቻለሁ፣ ሰላማዊትን አገባታለሁ አለኝ።
አይደል አትልም እንዴ? እላለሁ። በላ ታዲያ ምን ነው እናት? ሽማግሌዎቹ ልጅህን ለልጃችን ሲሉ አፈርኩ። እናት ስላከበርሽኝ ስላስከበርሽኝ እጅግ በጣም አመሰግንሻለሁ። ዘመኔን ሙሉ ስናፍቀው የነበረውን ወግ ማድረግ ስላሳየሽኝ እድሜ ልኬን ሳመሰግንሽ እኖራለሁ። ብድርሽን የምከፍለው ግን እንዲህ እንደዋዛ እንዳይመስልሽ። የምድራችን ውድና ምርጥ ሰርግ ያንቺ ይሆናል። ቴንኪው አባባ። ጤና ይስጥልኝ። የዕለቱን የመዝናኛ ዜና ማቀርብላችሁ አንዷለም ጌታቸው ነኝ። የዘንድሮ ሚስ ኢትዮጵያ ውድድር አሸናፊ ሰላማዊት በልሁ እጅግ ባማረና በደመቀ የሰርግ ስነ ስርዓት ልትሞሸር ነው። በሰርጓ ዕለትም በመቶዎች የሚቆጠሩ የጎዳና ተዳዳሪዎችና አስተዋሻጡ ችግረኛ ወገኖች እንደሚገኙ ገልጻለች። እኔ ሰርግ ላይ የሚገኙ ሰዎች የተትረፈረፈ አመጋገብ ስርዓት ያላቸው ባለሀብቶች፣ ግለሰቦች ናቸው። እነዛ አስተዋሽ የሌላቸው የጎዳና ልጆች፣ እናቶች፣ አባቶች ማን አላቸው? እነሱን ጠርቶ መመገብ ምንኛ ውብ ነው። ወደ ስብሰባችን ሚዜዎቼ ለመሆን መልካም ፈቃዳችሁ ስለሆነ በጣም አመሰግናለሁ። ምንም አይደል። አግኝተው እንደውም ሊከፍሉሽ ገባሽ። አንቺ ክፈይ ደግሞ እሺ። አሁን እኮ መከፈላችሁ አይቀርም እንዴ? የሃኒና የሰሊና ሰርግ እኮ ነው። በነፃ አዋጣን። የሰርጌን ቀን ለዓመታት ለምን ልትጠብቀው እንደነበር ታውቃላችሁ? ቃል አለብኝ። አባቤ የሰርጌ ቀን እናቴ የነጠቀችውን ሳቅ ይስቃል። እኔ ቆንጆ አሰብሽው ሊሳካልሻል። በዚያ ላይ ደግሞ በሀገሪቱ የሰርግ ታሪክ እንደዚህ አይነት ሰርግ ታይቶ አይታወቅም። አይ ስዌር ቱ ጋድ በጣም የሚያምር ሰርግ ነው የምናዘጋጅልሽ። አይዞሽ እሺ። እኔ ግን የሰሊ የቬሎ ምርጫ ምንም ነገር አልጣመኝም። እኔም ብዙ አልተመቸኝም። በቬሎ ምርጫዬ ካልተስማማችሁ በጣም አዝናለሁ። እኔ ኢትዮጵያዊ ነኝ። በዛ ላይ የኢትዮጵያ ሕዝብ የመረጠኝ ለሰርጌ ብዙ የውጭ ሚዲያዎች ናቸው የሚመጡት። የመጽሔታቸው የፊት ፔጅ ላይ ነው የሚያወጡኝ። ስለዚህ እዛኔ ነጭ የሰራውን ቬሎ ለብሼ ልቅረብ። ስለዚህ የሀገሬ ዲዛይነር የሰራችውን ቬሎ ለብሼ ቦታ አይሻልም? ቆይ ይሄን ታሪካዊ ቬሎ ዲዛይን ሊያደርግ የሚችል ሰው ማለት ነው? እንዴት ናቸው? ሰላም ሰላም ነው። ይቅርታ ጨዋታችሁን አቋረጠ። የመጣሁት ከኤሚ ዲዛይን ነው። ዲዛይነር ኤሚ ይባላለሁ። የሚስ ኢትዮጵያን የባህል ልብሷን በሙሽራ ልብስ ልናዘጋጅ የመጣ ነው። በተረፈ እንዴት ነው ዝግጅት? የሰርግ ጥሩ ነው።
አቤት ማዘር። ጓደኛው ቆየ። አይ ይመጣል እኮ ፍተሻ ላይ አቆይቶት ይሆናል። ብዙ ቀስ ነው። አዎ ቻት ቆንጆ ቴንክ ዩ እማ በቃልሽ ተገኝተሽ ስላስረከብሽኝ ቴንክ ዩ። እጅን ሳንጂ እጅ ይቆረጥ ዮ በጣም ናፍቀኸኝ ነበር። እኔስ ብትል ሙሽራ አባቱንም አይቻል እህቶቹን አይቻለው ወንድሞቹን ቤተሰቡን አይቻል እንደ ዘራችሁ ያበቡ ፍሬዎቻችን። በመጀመሪያ ደረጃ ይሄ ታላቅ ሰርግ ያማረና የደመቀ እንዲሆን የወጣበት ገንዘብ ብቻ ሳይሆን የኛም ጠንቃቃነት ተጨምሮበት ነው። ዛሬ ዋዜማው ላይ ቆመን ለመጨረሻ ጊዜ የሚዜዎች ስብሰባ ያደረግነው እስካሁን የሄድንበት ነገር ተጠናቆ ማለቁ ለእናንተ ለሚዜዎች ለሙሽራውም ሪፖርት ለማቅረብ ነው። ምትሉ ነገር ካለ የዲኮሩ ስራ እንዴት አደረገ? በአሁኑ ሰዓት አሜን ዲኮር ሂልተን ገብቶ እየሰራ ነው። ሙሽሮችን ማደሪያቸውስ ሚዜዎችን አይጨምረው። ለሙሽሪትና ለሙሽራው ካፒታል ኢንተርናሽናል ሆቴል አንደኛ ደረጃ ተይዟል። ይህ ጸጉላ ሽሩስ ሰርፕራይዝ አለ። ለሙሽሪትና ለሙሽራው በኔ ግብዣ አሜሪካና ፓሪስ የጫጉላ ሽርሽራችን የሚሆን ጋብዣለሁ። ደስ አይልም እንዴ? ቴንክ ዩ ደስ ብሎኛል። ኧረ እባክህ የሙሽሮች እናት አባት ዘመዶች ወንድም እህት ሚዜ አጃቢ ጓደኞች ዛሬ ነው ለሙሽሮች የደስታ Hello? Mana?
አየኋት ግን አላውቃትም። ስል ትችላለህ ሳላደረግ ማን ያኔ ኤርፖርት ሲሸኘኝ እሷ ባህርን ሰብራ ስትመጣ ያልኩህ ለምን እኔ ጋር ቢያ ሰልክ ነው ያወሩ እሺ ትቀመጣላችሁ እሺ እሺ አትጫወት እሺ ናይስ ቆንጆ በቃ ሲግባ አረሳም አዎ ልክ ነው እሺ እሺ እዛው እንገናኝ ታዲያ እንደሳለን አሁን ቤት ነው ያለው እሺ አባቴ ምንድን ነው ሳቂ በሉ ልጆች የተዳረቸ እዚያ ጋር ወዳችሁ እዚያ ጋር አበጀሽኛ ሎጋ አረሰ አበጀሽኛ ልጅ አበጀሽኛ ልጅ አሳተገኘሽ ማማላጅ አበጀሽኛ ኩሉ ኩሉ ማንኩሏታ ኩሉ ማንኩሏታ ባንተ ኳለው የሚያምርባታ ኩሉ ማንኩሏ ኩሉ ኩሉ ማንኳለሽ የሙሽሪት ነው ወይ የሄጄ ቀብራራ ሄደች ያለኝ ከቤቴ በላይ አይኗን ሰላይ እስኪ ቸብ
ሄሎ አይሰማም። ሄሎ ሄሎ አቤት አቤት ይሰማኛል ይሰማኛል። እንኳን አብሮ ደስ አለ። ምንም አይደል ምንም አይደል። አብረን ብናሳልፍ ደስ ይለኝ ነበር። ካልቻላችሁ ችግር የለም። ቴንኪው በጣም አመሰግናለሁ። ይሄ ነገር ከአሁኑ መልቀቅ ከጀመረ በኋላ እንዴት ነው? በጣም እየፈጠንኩ ስለነበረና ንፋስ ስለነበረ ነው። ይቅርታ። ለምንድን ነው የፈጠንሽው? የብቻዬን እኮ ነኝ። ያረፈድኩኝ ስለመሰለኝ ነው። የማይታመን የአበባው መገንጠል ነው። ይቅርታ ጠየቅኩ እኮ። የለም ያቺ እዚህ መገኘት ያልተለመደ ነገር ነበር። የሊሞዚን ሹፌር በመሆኔ አይጽፍ ብቃት ያለኝ ሹፌር ነኝ። የቀጂው አይደለም። አንዴ መኪና ውስጥ ለምን 5 ደቂቃ እሺ እያናገርኩ አይደል? ለምንድን ነው መልስ ማሰጠኝ? የተፈጠረ ችግር አለ ወይ? ለምንድን ነው ማታናግረኝ? ወዴት ነው የምንሄደው? ይቅርታ፣ እኔ ከዚህ በላይ መሄድ አልችልም። ትሰማኛለህ? እኔ ከዚህ በላይ የት መሄድ አልችልም። አቁም እንዴ! ምንድን ነው እሱ የተፈጠረው? ለምን አታናግረኝም? ትሰማኛለህ? የሰርግህን ቀን ማበላሸት አትፈልግም። ተመለስ ብያለሁ ዛሬ። አንተ ለምን እንደማናግረው? በቃ ተመለስ እንዴ! ምን ሆነሃል? እየሰማኸኝ ነው ወይ? እኔ በጣም ትዕግስቴ እያለቀ ነው። አቁመው ብያለሁ፣ አቁመው።
የደወሉላቸውን ደንበኛ አሁን ማግኘት አይ ሰውዬ ይሰማሃል? አቁመው መኪናውን አቁመው እያልኩህ እኮ ነው። አንተን አይደል እንደማናግረው? አቁመው መኪናውን። መጣልሽ ሀናን ያነባላል እና ምን ይጠበስ? ብሩዳ ባላል ቀጥል። ደህና ነሽ? በረታሽ? አቤት አዝናለሁ ብሩክ። ዛሬ ሰርጌ ሙሽራ እየጠበቀች ግን እባክህን ሰውዬ የሚሆነውን ንገረኝና ቶሎ ሂድ። አዝናለሁ ብሩክ። ዛሬ እንመለስም። አቤት እቺ አጋጣሚ ታሳቃለች። እኔ አቅሽ ነበር ሮዳ። ያኔ ኤርፖርት አንቺ ባዝን ተሰብረሽ ስትመጪ እኔ ስሄድ አቅሽ ነበር ሮዳ። ምን ነው የደወሉላቸውን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆዩ። የደወሉላቸው ደንበኛ ቴሌፎን መስመር እያስተላለፈ ነው። እባክዎ ትንሽ ይጠብቁ። ይቅርታ፣ የደወሉላቸው ደንበኛ ቴሌፎን ወረሻሪ ጥሪ አይደለም። number you dialed is invalid. እምባሽ አሰቃኝ። ጣውቴን እሺ ነው ቆንጆ አመልክሻለሁ። በአሁኑ ሰዓት ያለበትን ቦታ መናገር አልችልም። አንድ ነገር ልንገርህ፣ ለማየ ደህና መሆኔ ንገርልኝ። በተርፍ ላይም ተጠቀምበት። ቻው። ምን እንደምል አላውቅም። ምንም አትበይኝ ቆንጆ። ከሀዘንሽ ፈልቅቄ ላውጣሽ፣ እንባሽን ልጥረግልሽ። ይኸውልህ ሙሽራ ነው። ሙሽሪቷ ጋር መድረስ ካለብህ
ሰዓት እጅግ በጣም ያረፈድክ ሙሽራ ነው። እመነኝ፣ እኔ በጣም ፈጣን ሹፌር ነኝ። በፍጥነት አደርሳለሁ። እመነኝ። አሁን ያልሽኝ ማድረግ አልችልም። የማገባት ልጅ እኮ አላውቃትም። የእህቶቼ ጓደኛ ነች። የማየ ምርጫ ቢሆንስ ታዲያ በሰርቋ ቀን ቀርተባትሽ ምን ይውጣታል? ንገረኝ እስቲ። ሙሽራ ይቀርን እየዘፈነች በሰርቋ ቀን ማቅ ለብሳ ተዋል። እዚህ ድረስ ምጨክን ይመስላል? እኔስ ለአንዳች ቀን ሚስቴ ትሆናለች ብዬ አስቤያት ከማለቃ ሴት ጋር ለዘመናት ሳገጥ እንድኖር ትፈልጊያለሽ? ምን አይነት ግራ የገባው ነገር ነው? እባክሽ አጋጣሚ እንደ መልካም አጋጣሚ አድርገሽ ሐናንያን ዘንድሮ ሊያዋርድ ነው ታጥቆ የተነሳ። ይሄ ውርደት እኮ እሱ ብቻ ሳይሆን የሀገሪቷም ውርደት ነው። አንድ ነገር ማድረግ አለብን። ምን? ለቤተሰቦቹ ለሚቀርብ ሰው ተነግሮ ሰርጉ እንዲሰረዝ ማድረግ ነው። ወይ ሰረዝ ታግቶስ ቢሆን በምን ምክንያት? ድንገት ገንዘብ ፈላጊ አይደለም። በፍጹም አይደለም። ሐናንያን አግቶ ገንዘብ ለጥይት አይደለም። ገንዘብ ነፍሴን ሰጥቼ ይልሳል። ሐናንያ ይህን ሰርግ ፈልገው ነበር። ለእናቱ ሲል ያደረገው ናም ጭንቅላቱ ሊፈነዳ ሲል የሆነ ቦታ ሄዶ ተደብቆ ያም እሷን ፍለጋ ሄደ። ማናት? የሐናንያ ህልሙ ናት። አንድ ነገር ልንገራችሁ፣ ሙሽሪትን ሄጄ ከቤቷ አውጣታለሁ። አላለች አንድ ጊዜ ቁጭ ነው። ምን በጣም አሳዘኝ ነገር አለ። ሽራው ባልታወቀ ምክንያት ተሰውሮብኛል።
መኪና ነጠቀኝ። የልጅነት ፍቅሬን ጎማ ነጠቀኝ። አሜሪካን ሀገር ሊሞዚን ታክሲ ነበር የምነዳው። ሊሞዚኑን እዚህ አስገብቼ የግል ስራ መጀመር ስላልቻልኩ ሊሞዚኑን ለመኪና አከራዮች ሰጥቼ በሹፌርነት ራሴ እንድሰራ ተስማማን። እኔ ሞሸርበታለሁ ብዬ ያሰብኩትን ሊሞዚን ብዙዎችን እየሞሸርኩ አንተን አገኘሁ። የኔን ድል ሞት ካበላሽብኝ እንዴት ለምን ያንተን አበላሻለሁ? እንዴት ያንተን ዘር አበላሻለሁ? እሷን በድኔን ካቀፋ ለዘላለም ትኖር ለእሷ ለእውነት እባክሽ
ሰላም ነህ? በጣም ሰላም ነኝ። አንተ እንዴት ነህ? ደህና ነኝ። ሰላም ደህና ነህ? ደህና ነኝ። በጣም የምወድና የማከብር ጓደኛዬ ነህ። ሰላምን ትወዳት እንደነበርም አውቃለሁ። በእርግጥ ሰላም በጣም የወዳትና የምሳሳላት ሰው እጅ ላይ እንዳለችም እርግጠኛ ነኝ። በነገራችን ላይ የመጀመሪያ ልጃችንን ጸንሳለች። ሮዲ ዛሬ ሳታገኝ አላገባም። ለምን? በቃ አላገባም። ዛሬ ግን በግድሽ ታገኛለሽ።